በፍቅር ማየት ነው ወያልይ የሚሻለን መቋጠሩማ ወያልይ ምን ሊጠቅመን ዛሬ ብትቋጥር ነገ ይቋጠረብሃል ፍቅር ይሻላል መጀመሪያ ቆየማንቺ ደጋፊ ኮፒ ሊንክ አድርግ ወያለው ማድርግ ምን ታይኛለህ ወያላ ኮፒ ሊንክ አድርግ ደሞ ቅዳሜ ያልቋጠርኩም እኔ ቅዳሜ ያልቋጠርኩም ህሊና ከሌላ አንተ ዛሬ ቋጥር በቃ ጅባንክ በሚመጣበት በሌሊት እንዲህ ድምጣሙ እንዳጣችሁኝ እባክህ ወያለ እንዳትቋጥር እባክህ ወያሊ እባክህ የጨዋታ ቀን አሲስት ይናፍቃል ዛሬ ውዱ ክለባችን ቀብራራው ክለባችን ዩናይትድ ብሬንትፎርድን ይገጥማል ጎሉን ተውት አሲስቱን ላይ ይናፍቀኝ ሰኞ ከነማ ኢዝ ባክ አት አገን ይላል አባቴ ሰኞ ላይ ብቻሽን ማንቸስተር ዩናይትድ ከአርሰናል ቢ ወይ ደግሞ አርሰናል ሚድ ቴብል ጋር ተጫውቻለሽ ማለት ዘንድሮ አራተኛ ጊዜ ነው ምጮሹ ሁለቴ ተሸንፈሻል አንድ ያሸንፈሻል ይሄ አራተኛው ጨዋታ ነው አርሰናል ሚድ ቴብል ይለጥፍሻል ነው ምልሽ ለምን አርሰናል አልሹ ካልሽ ማንዬ ለኔ ንገሪኝ ስጫወተው ማንዬ ከባርለ እኔ አርሰናል መሆን አቃተኝ ኮሱ አርሰናል ሆኖ ቢ ሴት ፒስ ሎንግ ስሮ ተሰቃያለ ነው ምል ገባርለ ብዙዎቻችሁ ይሄን ጥቁር ማሊያ ለምን አትፋታውም ካልከኝ ማለት ነው አባቴ ሁለት ምክንያት አለኝ አንደኛ በጣም ጽድት ያለ ስለሚያምር ማለት ሁለተኛ ነገር ደግሞ ለቅሶ ላይ ነኝ ሀዘን ላይ ነኝ አባቴ ያፈራውት 6 ነጥብ ፉላምን አሸንፌ እስኪመለስልኝ ድረስ ይሄን ማሊያ አላወልቆም ገባ ተሰፍቻው አቀፈው ነው ምተኛው ነው ተርተርተርደኛ አይደል ዛሬ ሌላ ጊዜ ተለይተሽ ብቻሽን ተቀምጠሻል እናይሻለን ተሸነፊያለሽ ሊቨርፑል አስቶን ቪላ ማን ዩናይትድ 3-4-5 ባንድ አይነት ነጥብ ማለት ገባሽ አይደል በቃ ለክብራችሁ ነው ምጮቱ ዛሬ ክብር ያለው ሽንፈት እንደሚገጥምሽ እርግጠኛ ነኝ ነው ምልሽ እርግጠኛ ነኝ ቲያጎ እንጠብቃለን ደሞ ሰኞ ደረሰ ይላል ሰኞ ከነማ ዌልካም እንኳን በደህና መጣሽ እኔ እኮ ሰኞን ቅዳሜ ያስመሰልሽው ነው ታውቂያለሽ እኔ ደስ ነው የሚለኝ ሰኞ ቀን ለብቻዋ ተርፌ ስትጫወት ሳገኛት ጀማው ኮንሰንትሬት አድርጌ ቆንጆ ቋጥሬ ተለጥፋ ስትወጣ ማታ ደጋፊው እየየ እያለ እግሩን ታጥቦ ሲተኛ ደስ አይለው ለማንኛውም ዛሬ ጀምአው ሰኞ ከነማ ከብሬንፎርድ ጋር እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አላት ታዲያ ምን ሆናችኋል ነቃ ደንገጥ በሉ ሞቅ ደመቅ ሸብረቅ አድርጉታ ሰኞ እኮ ነው ካንቺ ውጪ ማንንም ይጫወት የለም ሰኞ ከነማ ስለሆነ አንቺ ላይ ወጠረን ምንም አይሰራልንም እኮ ግን እናንተ ትንሽ ከፍቷችሁ እግራችሁን ታጥባችሁ ስተኙ ማየት ደስ ይለናል ገብቷል አይደል ደስ ስለሚለን የደንቡን እንቋጥራለን ጥፍያው ማታ ብሬንፎርድ እግርሽን አስታጥቦ እጅሽን አስታጥቦ ጠቅለል አድርጎ ቢያስተኛሽ እኔ ደስ ነው የሚለኝ የማፍሸቂያ ቪዲዮ ማታ አልሰራም ሶስት ብቻ ነው የምሰራው ከዚህ ንፍሽ ሶስት ብቻ እንኳን ለሰኞ አደረሳችሁ ማለት ፈልጌ ነው የመጣሁት ኮፒ ሊንክ ሼር አድርጉና አዳርሱልኝ ይመቻችሁ ያጀማ ይኸውልህ የሌላው ክለብ ደጋፊ ማለት ነው ቅዳሜና እሑድን እየጠበቀ ከስራው አረፍ ብሎ ሲያየኛው ክለብ ደግሞ ሰኞ ማታ እየጠበቀ ልማድ ሆኖበታል እንግዲህ ሰኞ መጫወትና ሰኞን እየጠበቀ በስራ ቀን ሰው እንድክም በሚለው አረፍ በሚልበት ሰዓት እየጠበቀ እንግዲህ እየተጫወተ እያስደሰተን እንግዲህ ያው ዛሬ ላይ ደርሰናል እንግዲህ ዛሬ ደግሞ ከብሬንትፎርድ ጋር ማታ ላይ እንጫወታለን ወሳኝ ጨዋታ ነው ይሄንን ጨዋታ ካሸነፍን ከተጠቀምቱ ባክግራውንድ ሙዚክ ማወቅ ትችላላችሁ ቀጥታ ወደ ነገስንበት ውድድር ወደ ነገስንበት ቦታ ወደ ቻምፒዮንስ ሊግ እንመለሳለን ዛሬ የምናሸንፍ ከሆነ ማለት ነውና እውነቱን ለመናገር ከባድ ጨዋታ ነው የሚሆነው እንደምታውቁ ብሬንትፎርድም ለአውሮፓ ቦታ እየተፎካከረ ያለ ቡድን ነው ዩሮፓ ሊግ ኮንፈረንስ ምናምን ማለት ነውና ቀለል ያለ ጨዋታ ይሆናል ብዬ አላስብም ስለዚህ እንግዲህ እስቲ የሚሆነውን ማየት ነው እኛም ማሸነፈን ወደ ቻምፒዮንስ ሊጋችን ሰተት ከዛ ወደ ትምህርቱ ወደ ስራው የሚሄደው ጧት ተነስቶ ተፍታ ብሎ የሚሄድበት ውጤት እንደሚሆን ተስፋ አደርጋለሁ ማለት ነው ለማንኛውም ማንቹሪያን ይቅዳን ይመቻችሁ እንግዲህ ያው እየመጣሁልሽ ነው ቻምፒዮንስ ሊግ ቤቤ
የጨዋታ ቀን ይላል ዛሬ እንግዲህ ሀያሉና ገና ነው ክለባችን ማንቸስተር ዩናይትድ ምሽት 4 ሰዓት ሲል ብሬንትፎርድን ይገጥማል። ማንችዬ ካለው ሁል ጊዜም ቀኑ ብሬንትፎርድ እንደምታውቁት ትንሽ አስቸጋሪ ቡድን ነው። ለኛ በተለይ ደግሞ ያለፉትን 2 ጨዋታዎች ማሸነፍ አልቻልንም። በሜዳው ቢሆንም በሜዳችን መጥቶ ለማሸነፍ በጣም ይቸገራል። ለጥጠን እንደምንጥለው የታወቀ ነገር ነው። የዛሬው ጨዋታ ከኛ ይልቅ ማንቸስተር ዩናይትድን ቶፕ 4 ከማረጋገጥ ይልቅ ለማይክል ካሪክ ወሳኝ ጨዋታ ነው። የቋሚነት አሰልጣኝነቱን ለማግኘት ወሳኝ የሚባል ጨዋታ ነው። ማይክል ካሪክ ከዚህ በኋላ ያሉትን ጨዋታዎች በተለይ ደግሞ ዛሬ የሚያደርገውን ጨዋታ እንዲሁም ሊቨርፑል ጋር የሚያደርገውን ጨዋታ አሸነፍን በላይ ታክቲካል ጉዳዮች ታይተው ቋሚ አሰልጣኝ ሆኖ ለመቀጠር ትልቅ ቻንሱን የሚያገኝበት የዛሬውና ቀጣይ ጨዋታዎች ናቸው ማለት ነው። ወደ ጉዳት ስንመለስ ደግሞ ፓትሪክ ዶርጉ ተመልሷል ማለት ነው። የዛሬው ጨዋታ ላይ ምናልባትም ቤንቹኑ ልናየው እንችላለን። እንዲሁም ደግሞ ሌኒ ዮሮም ተመልሷል። ሌላ ዜና ማቲያስ ደሊት ያራዳ ልጆች ደሊት ተመልሷል። ጀነራል የዛሬውና ቀጣይ ጨዋታ ላይ ላንመለከተው እንችላለን። ነገር ግን ከሁለት ወይም ከአንድ ጨዋታ በኋላ ሜዳ ላይ እንመለከተዋል። ሜዳ ላይ ማለት ነው። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። ጆኒ ንቃተ ህሊና ኤምኤምኤ ምናምን ስንል ማለት ነው የዚህ ሳምንት ፕሪሚየር ሊግ ሙሉ በሙሉ ተረስቷል። እንኳንም ተረሳ አባቴ፣ እንኳንም ተረሳ። ምክንያቱም ቅዳሜ ፍራችን እስኪፈርጥ አርሰናል ላይ ቋጥረን ኒውካስልና አርሰናል 1-0 አሸነፈ። ከዛ ሁሉም ሰው እዛ ፋይቱ ላይ ነበረ። ጨዋታው ተረሳ። ያን ያክል ሳይጋጋል ሳይጮህብን አለፈ ማለት ነው። አለፈ። ለማንኛውም ያለፈውም አልፎ አሁን ማንቺ ተመልሶልናል። እሑድ ሰኞ ዕለት እንግዲህ የማታ ጨዋታ አልፋታ ብሎናል። በዛ ላይ ብሬንፎርድ ነው። ብሬንፎርድ እንግዲህ እየመጣውልኝ የሚያስጨንቀን ቲም ነው። ዛሬ ግን ልናሸንፈው ግድ ይለናል። ምክንያቱም ሊቨርፑል ስራችን የተከተለን አሁን ነጥብ እኩል እንገኛለን። ካሸነፍን ወደ 3 ነጥብ ከፍ ማድረግ ስላለብን የግድ ማሸነፍ ያለብን ጨዋታ ነው። ያው ምንም የምንለው ነገር የለም። የማታ ጨዋታ ላይ ጥሞኝ አያውቅም። ነገር ግን አሸነፈን እንደምንወጣ ምንም አይነት ጥርጥር የለኝም። ድል ለታላቁና ኃያሉ ማንቸስተር ዩናይትድ። እኔ ከመምጣቴ በፊት በጣም ብዙ ድሎች ነበሯችሁ። አሁን ግን ንጉሱ ተመልሷል። የአራዳ ልጆች የቋጠሮ ቀን የጨዋታ ቀን የአራዳ ልጆች ንቃተ ህሊና ዩናይትድ ትሆናለች። ጆኒ ደግሞ ብሬንትፎርድ ይሆናል ማለት ለየት የሚለው ነገር ንቃተ ህሊና በ15 ሰከንድ ነው ጸጥ የተደረገ። ዩናይትድ ደግሞ በ90 ደቂቃ ተደቁሳ ትለጠፋለች። እመኑኝ። 1-0 ትሸነፍ፣ 2-0 ትሸነፍ፣ 2-1 ትሸነፍ። ዋናው ንጉሱ መጥቷል። እኔ ባልነበርኩበት ሰዓት በጣም ብዙ 6 ነጥብ ልዩነት ነበረ። አሁን ግን ንጉሱ ተመልሷል። ቦታን ትለቃለህ። በሲስተምና በቴክኖሎጂ ችግር ያለ ቦታ መቀመጥ ባይዘው በጣም ውርደት ነው። ያለ ቦታ መቀመጥ አይተም አታውቀውን ነገር መብላት በጣም ከባድ ነው። ለምን? አንደኛ ለምሳሌ የቻይናን ምግብ በእጅህ ልብላ ብትል ነውር ነው፣ አይበላ። ያለ ቦታ መቀመጥ እንደዛ ነው። ገባ? ያራዳ ልጆች ትላንት ወዲያም ከትላንት ወዲያም እዛ ቦታ አልነበረበትም። መውረድ አለብህ እያሉ ነው። በደም ኮፒንግ በደም ሸር ገብተናል በአዲሱ በማንቸስተር ዩናይትድ ኪት መተናል። እንግዲህ ይታያል 26-27 በሚለብሰው ጽድት ተባሉ አባቴ ይታያል ባለ ኮሌታው እያዩ ሆኖ ይሄ ማለት እኮ በቃ ለሰርግ የሚለበስ በለው የሰርግ የሚለበስ አባቴ ዛሬ ጨዋታ አለን። እንግዲህ ደህና አድርገን ምናረጋችሁ ይሆናል ማለት ነው። እናንተም ትቋጥራላችሁ፣ እኛም እንጫወታለን። እንግዲህ ሰኞን እናስመስልልሃለን ነው ማለት። እስከ ዛሬ ድረስ ምንም አይነት ጨዋታ እያያችሁ አልነበረም። ዛሬ ነው ማንቸስተር ዩናይትድ የሚጫወቱ። ስለዚህ ዛሬ ነው ሊጉ የጀመረው ማለት ትችላለህ። ለማንኛውም ግን ለጀማው ዲዳ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማች አራዳ ልጆች እንዴት አያችሁት ይሄንን መለያ? በእናትህ ለሰርግ አይለበስም መሆን መለያ ይታያላ። ለሰርግ ይለበሳሉ ማለት የጨዋታ ቀን እነዚህ እንጉልፋቶ ብሬንትፎርድ የሚባሉ ክለቦች ማለት ነው ባለፉት 2 ጨዋታዎች ያለምንም ርህራሄ 4-3 እና 3-1 አበጠረውናል። ማን ዛሬ የበቀል ቀን ነው፣ የጨዋታ ቀን አይደለም። ማን በደንብ ረግጠን ነው፣ በሜዳችን ነው። ይምጡ ይሞክሩን፣ ዋጋቸው ይሰጣቸዋል። እርግጠኛ ሆኜ የምናሸንፈው ጨዋታ ነው። ግን የሆነ አሳማኝ በሆነ መልኩ ቢሆን ደስ ይለኛል ማለት ሳይፎካከሩን ረግጠናቸው ምናምን ነገር ማለት ነው። እና ብቻ የናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ከባድ ጨዋታ ነው ግን በቃ መበቀል አለብን ብዬ ስለማስብ ነው። በጣም የምናደድበት ቲም ነው። ለማንኛውም ማንቸስተር ይቅደም ብለናል። አብዛኛው የዩናይትድ ደጋፊ ማለት ነው ይሄን ጨዋታ በስጋት ነው የሚጠብቀው። ለምንድን ነው? እኔ አመንክም አላመንክም ማለት ነው በዚህ ጨዋታ ላይ እምቤሞ ጎል ያስቆጥራል። የቀድሞ ክለቡ ላይ እምቤሞ ጎል ያስቆጥራል። ብቻ ሴስኮ ቤንቾ ነው ይግባ። ማይክል ካሪክ አምኖበት ስትራይከር አድርጎ ያስገባው አማድን በዛ ውስጥ ይከተው
ጎል ያስቆጥራል እንዴም ምንም አይነት ጥርጥር የለም ዘና ብለን ቀለል አድርገን የምናሸንፈው ጨዋታ ነው ጨዋታ እኔ ሌላ ያልገባኝ ነገር ጠፋ ምትሉ እኔ አልጠፋውም ጎበዝ ቀን በቀን ቪዲዮ እየሰራው ነው ከጨዋታ መጠናቀቅ በኋላ ከቻላችሁ ኤኬ ይሄው ሰርች እያረጋችሁ ይመጣል እኔ አልጠፋውም አለው ሰርች እያረጋችሁ የተወሰኑ ሰዎች ናቸው ሰርች እያደረጋችሁ ያላችሁ ፎሩ ፔጅ ላይ እየመጣው ስላልሆነ ነው ሰርች እያደረጋችሁ የማንቸስተር ዩናይትድ ደጋፊዎች የት አላችሁ? ዛሬ ለቀያይ ሰይጣኖቹ ወሳኝ ምሽት ነው። ዛሬ ምሽት 4 ሰዓት ላይ ማንቸስተር ዩናይትድ ብሬንትፎርድን በሜዳው ኦልድ ትራፎርድ ያስተናግዳል። ታዲያ የኔን አካውንት ፎሎ አድርጎ ትክክለኛውን ውጤት ኮሜንት ላይ ገምቶ ብዙ ላይክ ላገኘ ለሁለት ሰው የ500 ብር የሞባይል ካርድ የሚሸልም ይሆናል። ታዲያም እንግዲህ ትክክለኛውን ውጤት ብታገኙ እንኳን የኔን አካውንት ፎሎ ያላደረገ ሰው ሽልማቱን አታገኙም ማለት ነው። እናም ለመሸለም የኔን አካውንት ፎሎ ማድረግና ትክክለኛውን ውጤት በመገመት ብዙ ላይክ ማግኘት አለባችሁ። በ58 ነጥብ በሶስተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ የምሽቱን ጨዋታ ማሸነፉ የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎውን ለማረጋገጥ ያግዘዋል። ብሬንትፎርድም በቀጣዩ ዓመት በአውሮፓ ክለቦች ውድድር ለመሳተፍ የዛሬ ምሽቱ ጨዋታ ውጤት እጅጉን ያስፈልገዋል። ታዲያ የኔን አካውንት ፎሎ አድርጉ፣ ትክክለኛው ውጤት ኮሜንት ላይ ገምቱም፣ እንዲሁም ብዙ ላይክ በማግኘት የ500 ብር የሞባይል ካርድ አሸናፊ ሆኑ። የእንግሊዝ ፕሪሚየር ሊግ ዛሬ ይመለሳል ማለት ነው። ምክንያቱም ኃያሉና ገናናው ክለብ ማንቸስተር ዩናይትድ ከሌለ ያው ፕሪሚየር ሊግ ማይመስል ይታወቃል። ለማንኛውም ዛሬ ብሬንትፎርድን እናስቀይማለን ማለት ነው በሜዳችን አስመጥተን። ዛሬ ላይ ያው ብዙ አዳዲስ ነገሮች አሉ። ምክንያቱም በጣም አጠነው የነበረው አርሰናሎች የወጉንን ተጫዋች ፓትሪክ ዶርጉን ዛሬ እናገኘዋለን ማለት ነው። በሌላ በኩል ሌኒሮም ይመለሳል ምናምን ይሄ ክፍተት የሚባል የተከላካይ ክፍተት አይኖርም ማለት ነው በዚህ ቀን። ስለዚህ ዛሬ የፊት መስመራችንም የፊት መስመር ነው ይታወቃል። ምንም ሌላ አዲስ ነገር የለብንም። ማስቀየማችን አይቀርም ማለት ነው። መልካም እድል ይመቻችሁ ዩናይትዳውያን። ንቃተ ህሊናው እኮ ማንቺን አስረስቶን ነበረ። ወሬው በሙላ ንቃተ ህሊናው ሆኖ ዶርጉ ተመለሰች። ግን ዶርጉ ተመልሳለች። ያው ስቶሪ አድርጋለች። የቤንፎርዱ ጨዋታ ላይ ትገኛለች። ምን ያህል እንደናፈቀን እናውቃለን። ማቲያስ ኩኛ ነው በዚህ ጨዋታ ላይ አጠራጣሪ የሆነው። ሌኒሮም ተመልሷል። አሁን ስኳዳችን ሞላ እያለ ነው። ያው የተወሰነ ሚኒት ያገኛል ብዬ ተስፋ አረጋለሁ። እስቲ ዶርጉ በፍቅር ተቀብሏት። ኮፒ ሊንክ ፎሎ እያደረጋችሁ ደግሞ አይደለም ፎሎ አድርጉ ተው። ማች ዴይ የጨዋታ ቀን የዓለማችን ተወዳጁ ኃያሉ ብራንዱ ታላቁ ማንቸስተር ዩናይትድ እነሆ ሰኞን ቅዳሜ ላይ ያስመስላል። ዛሬ ምሽት 4 ሰዓት ላይ በኦልድ ትራፎርድ ብሬንትፎርድን ያስተናግዳል። የእንግሊዝ ፕሪሚየር ሊግን ባርኮ የሚከፍተው ወይም ባርኮ የሚዘጋው ማንቸስተር ዩናይትድ 34ኛው ሳምንት የእንግሊዝ ፕሪሚየር ሊግን ዛሬ ባርኮ ይዘጋዋል። ምሽት 4 ሰዓት ላይ ክለባችን ማንቸስተር ዩናይትድ ከብሬንትፎርድ ጋር ይጫወታል። የዓለማችን ኃያሉ ተወዳጁ ንጉሱ ክለባችን ማንቸስተር ዩናይትድ ብቸኛ ክለብ ነው በአመት አንድ ጨዋታ በአፍሪካ በኤችአይቪ ምክንያት ለሚሰቃዩ ሰዎች ገቢ ያደርጋል። የዛሬው የብሬንትፎርዱን ጨዋታ ደግሞ በዚህ ማሊያ ነው የምንገባው። ገቢው ደግሞ ለኤችአይቪ ሰለባ ለሆኑ ሰዎች ነው። ማንቸስተር ዩናይትድ ብቻ ነው በሴቶቹ አንድ ጨዋታና በወንዶቹ አንድ ጨዋታ ሙሉ ገቢው ለቻሪቲ የሚያውለው ተወዳጁ ተናፋቂው ኃያሉ ክለባችን ማንቸስተር ዩናይትድ ምሽት 4 ሰዓት ላይ ብሬንትፎርድን በሜዳው ያንቀባርረዋል። ኦልሬዲ ቻምፒዮንስ ሊግ ገብተናል። የመርሃ ግብር ማሟያ ጨዋታ አድርገነዋል። እንግዲህ የእንግሊዝ ፕሪሚየር ሊግን የዛሬው ጨዋታ ማንቸስተር ዩናይትድ በዚህ ማሊያ ይገባል። ሙሉ ገቢው ደግሞ ለቻሪቲ ነው። የዩናይትድ ጨዋታ ዛሬ ነው። ብሬንትፎርድ ሲዘለዝለው ያለው ስል ጭራሽ ሰኞ ነው። እኔ ሰኞ ያጫወቷቸው ሻምፒዮንስ ሊግ መስሏቸው 4 ውስጥ አርሰናል የለም እኛ ነን ብለው እንዳያምታቱ ነው የምፈራው። በየክለብ በየንትኑ የሆነ ብርድ ልብስ ጆንያ ጥርሳቸው ላይ ነገር አድርገው አሰልጣኝ ካሪ ክለብ ሄዶ እኮ ግራ ገብቶት አላወቃቸው በቃ ዜሉ ብሎ እስኪመለስ ድረስ ሲጠጣ ያደረሰው። እኛ ቅዳሜ የተጫወትን በሻምፒዮንስ ሊግ የተጫወትን እና አቶዬ ሰኞ የሚጫወቱት ለምንድን ነው? ብቻ ሰኞም ተጫወሽ ምን ነገ ቋጠሬን ዛሬ መስሎ ነበር ወደ ነገ አዞረዋለሁ። ገደል ትገ እሺ ማንቹሪያውያን ዛሬ ከብሬንትፎርድ ጋር ጨዋታ አላችሁና ዛሬ ለኛም ለናንተም ስትሉ እንግዲህ አታሸንፉም። መጨረሻ ለማን ያው እንግዲህ ሰው ልጅን የሚያኖረው ተስፋ ነው። እንኳንኛ የአርሰናልም ዋንጫ በላለው ብሎ በተስፋ እየኖረ ነው። እኛም መቼ እንግዲህ ሻምፒዮንስ ሊግ አንገባም ብለን ተስፋ ለማድረግ ይከብዳል። እንግዲህ በተስፋ ነው የምንኖረው። ስድስተኛ ማጠናቀኒውን በአስቶን ቪላ በባሊም በቦሊም እንደምንም ሻምፒዮንስ ሊግ ለመግባት እየጣረን ነው። ማንቹሪያውያን ዛሬ ተተባበሩናላችሁ ብዬ አስባለሁ። ለራሳችሁም ለኛም ስትሉ ያው ሊቨርፑል ደርሶባችኋል። ስለዚህ የግድ ማሸነፍ አለባችሁ። ስራችሁን ትሰራላችሁ ማንቹሪያውያን። እኛም በቋጥሮ እናግዛችኋለን። ድል
ማንቸስተር ዩናይትድ በማንቸስተር ዩናይትድ እና በብሬንትፎርድ ጨዋታ ላይ አስደሳች ዜና ሰምቻለሁ። እናንተ ለ50 ለማንቸስተር ዩናይትድ ደጋፊዎች ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። እንግዲህ ማንቸስተር ዩናይትድ ዛሬ ምሽት 4 ሰዓት ላይ ብሬንትፎርድን በግዙፉ ኦልድ ትራፎርድ ስቴዲየም ላይ ያስተናግዳል። ይህንን ጨዋታ የምትመለከቱበትን ያለምንም ኔትወርክ መቆራረጥ ማለት ነው የምትመለከቱበትን አፕሊኬሽን ቴሌግራም ቻናል ላይ አብሩሽ ዩናይትድ ወይም ደግሞ በላይ ባስቀመጥኩላችሁ ቴሌግራም ሊንክ እየገባችሁ መከታተል ለምትችሉ የደረሰኝ መረጃ ያመለክታል። ይህ ለማንቸስተር ዩናይትድ ደጋፊዎች እንዲሁም ዲኤስቲቪ ክፍያ ላለፈባችሁ ወይም ደግሞ ዲኤስቲቪ ለሌላችሁ ለሁላችሁም ይህ ጥሩ አማራጭ ነው ብዬ ተስፋ አድርጋለሁ። እየገባችሁ ሁላችሁም ጆይን በሉት። ልክ ምሽት 12 ሰዓት ሲሆን አፑ ይለቀቃል። ሁላችሁም እየገባችሁ ጆይን እያላችሁ ጠብቁኝ። ድል ለእንግሊዙ ኩራት ማንቸስተር ዩናይትድ። ሰኞ ከነማ ዛሬ ትመለሳለች። ዛሬ የዩናይትድ ደጋፊዎች ሁለተኛ ክለባችሁ ሊጫወት ነው ዩናይትድ ማለት ነው። ያው አንደኛ ክለባችሁ ሲቲ ነው ብዬ ነው ከእናንተ በላይኛ ነው ሲቲ ደጋፊ እያላችሁ ስለሆነ ማለት ነው። ለማንኛውም ዛሬ ዩናይትድ ከብሬንትፎርድ ይመለሳል። ያበደ ጌም እንጠብቃለን። እኔ ግን በጣም የማይገባኝ ነገር ለምንድን ነው ዩናይትድ የሚያገሏት? ቅዳሜና እሑድ ምን አለ ቢጫወት? ይህን ከባድ ማዕቀብ ማን ነው የጣለባችሁ? የማይገባኝ ነገር ማለት ነው። ማን ነው ይሄንን ከባድ ማዕቀብ የጣለባቸው? ሰኞ አረብ ምናምን በቃ አጓጉል ቀን ብቻ። ኤኒዌይ የትም አታመልጭም፣ ሌላ ጌም ስለሌለ ማለት ነው። ከተሸነፍሽ ትረገጫለሽ። ጠብቂ፣ ምንም ማድረግ አንችልም። ስለዚህ ቆፍተን ብለሽ ተጫወች።